ሰላም እንዴት ናችሁ? የቻፕተር 6 ሴክሽን 1 ወይንም 6.1ን ባለፈው ቪዲዮ አይተን ነበር። አሁን ደግሞ 6.2 ናቹራል ሪሶርሰስ ብለን ነው እንግዲህ የምንጀምረው ማለት ነው። ሁለተኛው ሴክሽን ነው ይሄኛው። ናቹራል ሪሶርሰስ የምንላቸው ያው እንግዲህ እንደሚታወቀው ናቹራል የሚለው ኮንሰፕት በተፈጥሮ የሚገኙ ነገሮች እንደሆኑ ያሳየናል። ናቹራል ሪሶርሶች የምንላቸው these are substances or materials naturally available in the environment that humans use to support life and meet needs ይላል። ምንድናቸው እነዚህ available የሆኑ ነገሮች ናቸው። ኢንቫይሮንመንቱ ላይ ያሉ ነገሮች ናቸው። በተፈጥሮ የሚገኙ ናቸው። human made አይደሉም። ፕላስ ደግሞ ምንድናቸው የተለያዩ ላይፎችን ሰፖርት ለማድረግ የኛን ህይወት የኛን ላይፍ ሰፖርት ለማድረግ ኒዶችን ሚት ለማድረግ የምንፈልጋቸውን ነገሮች ለማድረግ ሪሶርሶችን እንድናገኝ የሚያደርጉ በተፈጥሮ የተቸሩ ነገሮች ናቸው ማለት ነው። የተለያዩ አይነት ነገሮችን ፕሮቫይድ ያደርጋሉ። ለምሳሌ ናቹራል ሪሶርሶች ለፉድ ሶርስነት ያገለግላሉ፣ ለሼልተርነት ያገለግላሉ። ለምሳሌ ዛፎች ላይ ነው እንግዲህ ብዙ አዋፋት የሚኖሩት፣ እንደ ሼልተር ሆነው ያገለግላሉ። ክሎዝስ ሆነው ያገለግላሉ። ያ ማለት ምን ማለት ነው? ለምሳሌ እኛ ሰዎች ልብሶችን ሜክ እናደርጋለን፣ ሌላ ኢነርጂ እናገኛለን ከተፈጥሮ። ኮል ሊሆን ይችላል። ናቹራል ጋዝ ከምንላቸው ነገሮች ምን እናገኛለን? ኢነርጂ እናገኛለን። ቱል የተለያዩ ነገሮችን ለመስራት እንጠቀምባቸዋለን። ለምሳሌ ከእንጨት የተለያዩ አይነት ቱሎችን እንሰራለን እና ለተለያዩ አይነት ቴክኖሎጂዎች እንደ ግብአት ይሆናሉ ማለት ነው። እነዚህ በተፈጥሮ የምናገኛቸው የተለያዩ አይነት ናቹራል ሪሶርሶች ማለት ነው። ያንን ስንል ኤሌመንቶች፣ ሁሉም በተፈጥሮ የሚገኙት ነገሮች በሙሉ እዚህ ውስጥ ይካተታሉ ማለት ነው። ኢሴንሻል ናቸው። ኤግዛምፕሎችን ስናነሳ እስካሁን ያየናቸው ለምሳሌ ኦይል አለ፣ ኮል፣ ጋዝ፣ ሜታልስ፣ ስቶን፣ ኤር፣ ሰንላይት፣ ሶይል፣ ዋተር፣ ፕላንትስ፣ አኒማልስ፣ ፊሽ ኤንድ በርድስ እነዚህ ሁሉ ለሰው ልጅ ተብለው ዓለማችን ላይ የሚገኙ የተለያዩ አይነት በተፈጥሮ የምናገኛቸው ወይንም ደግሞ ናቹራል ሪሶርስ የምንላቸው ነገሮች ናቸው ማለት ነው። ኢምፖርታንሳቸው ለምንድን ነው የሚያገለግሉት ካልን የመጀመሪያው ፉድን ፕሮዲውስ ያደርጋሉ። ለምሳሌ ከተለያዩ እጽዋትና እንስሳት ነው አይደለ እኛ ምግባችንን የምናገኘው። አይዘርኛ ልክ እንደ ፕላንቶች ፎቶሲንቴሲስ አናካሂድም፣ ግን ምንድነው የተለያዩ አይነት ፉድ ሶርሶችን ፕሮዲውስ ያደርጉልናል ማለት ነው። አዝ አ ፊውል ያገለግላሉ። ለክሎዝ መስሪያነት ያገለግላሉ። ለትራንስፖርት፣ ለማሽንስ ኤንድ ፓወር ሶርስ ሆኖ ያገለግላሉ። ለምሳሌ ዊንድ ፓወር አለ፣ ሃይድሮኤሌክትሪክ ፓወር የምንለው አለ። እነዚህ ነገሮች በሙሉ ከተፈጥሮ በምናገኛቸው ግብአቶች ነው የምንሰራቸው ወይም ደግሞ ጥቅም ላይ እንዲውሉ የምናደርጋቸው ማለት ነው። ኢምፖርታንሳቸው ይሄንን ይመስላል ማለት ነው። ስንከፋፍላቸው ምን ብለን እንከፋፍላቸዋለን? ሪኒዌብል ሪሶርስስ የምንላቸው አሉ፣ ነን ሪኒዌብል ሪሶርስስ የምንላቸው አሉ። እነዚህ ሁለቱ ተመሳሳይ ተርሞች ናቸው። ከነዚህ ጋራ በተመሳሳይ የሚገለጹ ናቸው። ለምሳሌ ሪኒዌብል ሪሶርስስ ኢንኤግዛስተብል እንላቸዋለን። ነን ሪኒዌብል ሪሶርስስ የምንላቸው ደግሞ ኤግዛስተብል ሪሶርስስ እንላቸዋለን ማለት ነው። አክቹዋሊ እዚህ ጋር አራት ሆነው ቢቀመጡም ግን ሁለቱን ነው የምናነሳው ማለት ነው። ምክንያቱም እነዚህ ሁለቱ ተመሳሳይ ተርሞች ስለሆኑ ማለት ነው። መጽሐፋችሁ ላይ ስለተጠቀሰ ነው እዚህ ጋር ያመጣሁት። ሪኒዌብል ሪሶርስስ የምንላቸው ምንድናቸው? ኢት ካን ቢ ሪፕሌስድ አፍተር ዩዝ ምንድናቸው ማለት ነው? ተጠቅመንባቸው የሚያልቁ ነገሮች አይደሉም፣ ወይም የምንሰስታቸው ነገሮች አይደሉም። በተፈጥሮ የሚገኙ ነገሮች ናቸው። ሪፕሌስድም ሲደረጉ ያ ማለት ተጠቅመንባቸው በቃ አለቁ ማለት አንችልም። ሪፕሌስ የምናደርጋቸው ከሆነ ሪፕሌስ መሆን የሚችሉ ሪሶርሶች ናቸው ማለት ነው። not exhausted even with continuous use ደጋግመን ራሱ ብንጠቀምባቸው ኤግዛውስትድ አይሆኑም ማለት ነው። እንግዲህ ዓለም ተፈጠረ ከሚባልበት እስከዚህኛው ጊዜ ድረስ ምን እያደረግን ነው? እየተጠቀምንበት ነው ማለት ነው። ለምሳሌ ሰንላይት እንግዲህ ፀሐይን ስለሞቅናት ወይንም ደግሞ ሶላር ሲስተም አበጅተን ከሷ ኢነርጂ ማታ አምፖል ኦር ሰምቲንግ ቻርጅ ማድረጊያ ስለሰራን የፀሐይ ሙቀት መጠኑ አይቀንስም አይደለ? ስለዚህ ምን ማለት ነው? ኤግዛውስት የሚደረግ አይነት ሪሶርስ አይደለም። አየር እስከዛሬ ድረስ ምን ተነፍሰው አየር ለተለያዩ አይነት ፓወሮች የሚያገለግለን አየር ኤግዛውስት የሚደረግ አይደለም። ትሪስ ይሄ በእርግጥ ኤግዛውስት ይደረጋል። ነገር ግን መመለስ ከፈለግን ምን መልሰው አይነት ነው። ያ ማለት በቆረጥ ነው ምትክ ምን ተክል ከሆነ ስቲል ኤግዛውስትድ እየሆነ አይደለም፣ ተጠቀምንበት፣ ግን በቆረጥ ነው ምትክ እንተክላለን ማለት ነው። አለስ ሚስዩዝ ካላደረግን ወይንም ደግሞ ኤክስፕሎይት ካላደረግነው በስተቀር ትሪዎችም ምንድናቸው? ሪኒዌብል ሪሶርሶች ናቸው ማለት ነው። ዋተርም በተመሳሳይ ሪኒዌብል ሪሶርስ ነው። አክቹዋሊ ውሃ
ልክ እንደ ትሪዎች ነው። ምንድነው ኤግዛስት ካላደረግነው አልባሌ በሆነ መንገድ ካልተጠቀምነው በስተቀር ስቲል ዋተርም ሪኒየብል የሆነ ሪሶርስ ነው ማለት ነው። ያቆሸሽነውን መልሰን አጣርተን ለመጠጥና ለተለያዩ አይነት ፐርፐዞች የምንጠቀምበት ከሆነ ስቲል ውሃው አለ ማለት ነው። የትም አይሄድም። ሌላው ምንድነው ዊንድ ነው፣ የንፋስ ኃይል ማለት ነው። ታይዳል ኢነርጂ፣ ሶላር ዊንድ ኢነርጂ፣ ባዮማስ፣ ሃይድሮ ፓወር እነዚህ በሁሉ ምንድናቸው ሪኒየብል የሆኑ ሪሶርሶች ናቸው ማለት ነው። ኦቨር ኤክስፕሎይት ካላደረግናቸው በስተቀር አንዳንድ እንደ ፀሐይም አሉ አይደለም የማይነኩ ማለት ነው። ስለዚህ እነዚህ ምንድናቸው ማለት ነው ሪኒየብል የሆኑ ሪሶርሶች ናቸው፣ መልሰን ምን ተካቸው ናቸው ማለት ነው።